ውድ ተመልካች እስኪ አንድ ጥያቄ ልጠይቃችሁ። አንድ ቀን ያለምንም ማስጠንቀቂያ የምትወዱት ነገር ሁሉ ቢወሰድባችሁስ? ልጆቻችሁ ቢጠፉ፣ ቤታችሁ ቢፈርስ፣ ሀብታችሁ ቢዘረፍ ወይም በእሳት ጋይቶ አመድ ቢሆን፣ ጤናችሁ ቢታወክ፣ ሊያጽናናችሁ ይገባ የነበሩ ሰዎች ሁሉ የእናንተ ጥፋት እንደሆነ ቢነግሯችሁስ? ከሁሉም በላይ ደግሞ እግዚአብሔር ራሱ ዝም ቢልስ? አሁንም በእግዚአብሔር ትታመናላችሁ? ነገር ግን ይህንን ሁሉ መከራና ስቃይ የተቀበለ የጻድቁ አባት የኢዮብ ታሪክ ነው። በድሮ ዘመን በኡጽ ምድር ኢዮብ የሚባል አንድ ሰው ይኖር ነበር። እርሱ ንጹህና ቅን፣ እግዚአብሔርን የሚፈራና ከክፉ የራቀ ሰው ነበር። ኢዮብም ሀብታምና የተከበረ 7 ወንዶች ልጆችና 3 ሴት ልጆች እንዲሁም ብዙ አገልጋዮች የነበሩት ሰው ነበር። በሺዎች የሚቆጠሩ እንስሳቶች ነበሩት። 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎችና 500 አህዮች ነበሩት። በምስራቅ ካሉት ሰዎች ሁሉ ታላቅ ሰው ተብሎ ይቆጠር ነበር። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም ከእነርሱ ጋር መጣ። ጌታም ከወዴት መጣ ሲል ጠየቀው። ሰይጣንም ምድርን ስዞርና ወዲያ ወዲህ ስል ሲል መለሰ። እግዚአብሔርም ቀጠለና ባሪያዬን ኢዮብን ተመለከተውን? እርሱን የሚመስል ማንም የለም፣ ንጹህና ቅን፣ እግዚአብሔርን የሚፈራ ከክፉ የራቀ ሰው ነው። ሰይጣንም መለሰ፣ ኢዮብ አንተን የሚፈራ ያለምንም ምክንያት ነውን? አንተ በዙሪያው ቅጥር ቀጥረህለታል፣ ባርከኸዋልም። ነገር ግን እጅህን ዘርግተህ ያለውን ሁሉ ንካ፣ በእርግጥም በፊትህ ይሰድብሃል አለው። እግዚአብሔርም እንግዲህ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትጫን አለ። አንድ ቀን ኢዮብ ቤቱ ውስጥ እያለ መልእክተኞች አንዱ ከሌላው እየተከታተለ መምጣት ጀመሩ። እያንዳንዱም ከቀዳሚው የከፋ አስፈሪ ዜና ይዞ ነበር። የመጀመሪያው መልእክተኛ እየሮጠ ትንፋሹ ተቆራርጦና በፍርሃት ተውጦ መጣ። እንዲህም አለ፣ በሬዎቹ እያረሱ አህዮችም ባጠገባቸው እየተሰማሩ ሳለ የሳባ ሰዎች ጥቃት ሰንዝረው ወሰዷቸው፣ አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን ላወራህ አመለጥኩ አለው። የመጀመሪያው አገልጋይ ገና ንግግሩን ሳይጨርስ ሁለተኛው በሩን በርግዶ ይበልጥ አስደንጋጭ ዜና ይዞ ገባ። የእግዚአብሔር እሳት ከሰማይ ወርዳ በጎቹንና አገልጋዮቹን አቃጠለቻቸው። እኔ ብቻዬን ላወራህ አመለጥኩ አለው። ሁለተኛው መልእክተኛም እንደጨረሰ ሶስተኛው ይበልጥ የከፋ ዜና ይዞለት መጣ። ከለዳውያን በሶስት ወገን ተከፍለው ግመሎችን ወረሩና ወሰዷቸው፣ አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን ላወራህ አመለጥኩ አለው። ሶስተኛው መልእክተኛ ገና እየተናገረ ሳለ አራተኛው በሐዘንና በፍርሃት ተውጦ በፍጥነት ገባ። እንዲህም አለ፣ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት እየበሉና የወይን ጠጅ እየጠጡ ሳለ ድንገት ከበረሃ በኩል ኃይለኛ ነፋስ መጣ። የቤቱን 4 ማዕዘናት መታው፣ በላያቸውም ላይ ፈረሰ፣ እነርሱም ሞቱ። እኔ ብቻዬን ላወራህ አመለጥኩ አለው። በቅጽበት የኢዮብ ዓለም ባዶ ሆነ። ሀብቱ ወደመ፣ ቤተሰቡ ተበታተነ፣ የሚወዳቸው ልጆቹም ሞቱ። ኢዮብ ተነስቶ ልብሱን በሐዘን ቀደደ። ለሐዘኑ ምልክት እንዲሆን ራሱን ተላጨ። ነገር ግን እግዚአብሔርን ከመስደብ ይልቅ መሬት ላይ ወድቆ ሰገደ። እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጣው፣ ራቁቴንም እመለሳለሁ አለ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህም ሁሉ እግዚአብሔርን በደለኛ በማድረግ አልበደለም። ከተወሰነ ጊዜ በኋላ ሰይጣን እንደበፊቱ በእግዚአብሔር ፊት ቀረበ። እግዚአብሔርም ከሰይጣን ጋር ንግግሩን ጀመረ። ከወዴት መጣህ አለው። ሰይጣንም በተመሳሳይ መንገድ ምድርን ስዞርና ወዲያ ወዲህ ስል ሲል መለሰ። ከዚያም ጌታ ሰይጣንን ባሪያዬን ኢዮብን ተመልክተኸዋልን? በምድር ላይ እርሱን የሚመስል ማንም የለም፣ ንጹህና ቅን፣ እግዚአብሔርን የሚፈራና ከክፉ የራቀ ነው። አንተ ያለምንም ምክንያት ላጠፋው በእርሱ ላይ ብታነሳሳኝም አሁንም ንጽህናውን እንደጠበቀ ነው። ነገር ግን ሰይጣን ገና አልጨረሰም ነበር። በቀዝቃዛና በአሽሙር በተሞላ ንግግር እንዲህ ሲል መለሰ፣ ቆዳ ስለ ቆዳ፣ ሰው ለሕይወቱ ሲል ያለውን ሁሉ ይሰጣል፣
አሁን ግን እጅህን ዘርግተህ ስጋውንና አጥንቱን ንካ፣ በእርግጥም በፊትህ ይሰድብሃል አለ። እግዚአብሔርም እንግዲህ እርሱ በእጅህ ነው፣ ነገር ግን ሕይወቱን አትንካ አለ። ሰይጣንም ከእግዚአብሔር ፊት ወጥቶ ሄደ። ሰይጣን ኢዮብን ከዚህ በፊት አጋጥሞት በማያውቅ ስቃይ አሰቃየው። ከራሱ ፀጉር እስከ እግሩ ጥፍር ድረስ በመላ አካሉ ላይ የሚያሳምመውን እባጮችና የሚያቃጥሉ ቁስሎች ወጡበት። እያንዳንዱ የኢዮብ ስጋ ክፍል በህመም ይጮህ ነበር። ቆዳው ቆሳስሎና ተሰነጣጥቆ መግል ከቁስሎቹ ይወጣ ነበር። ያለ ህመም መንቀሳቀስ እንኳን አልቻለም ነበር። ልጆቹን፣ ሀብቱን፣ አሁን ደግሞ ጤናውን ያጣው ኢዮብ ማንነቱን እንኳን አይታወቅም ነበር። ወደ ከተማው ዳርቻ አመድ ወደሚደፋበት ቦታ ሄደ። በዚያም ብቻውን ተዋርዶ ተቀመጠ። የተሰበረ የሸክላ ዕቃ ወስዶ በሚንቀጠቀጡ እጆቹ ቁስሎቹን ይፍቅ ጀመር። ጥቂት እፎይታ ለማግኘት እየሞከረ ብቻዋን የቀረችው ሚስቱ በሐዘን በተሞሉ አይኖቿ ተመለከተችውና አሁንም ንጽህናህን እንደያዝክ ነህን? እግዚአብሔርን ስደበውና ሙት አለችው። ኢዮብ ግን በቁጣ ሳይሆን በሐዘንና በጸና እምነት ወደ እርሷ ዞረ። አንቺ እንደ አንዲት ሴት ሰነፍ ትናገሪያለሽ። መልካሙን ከእግዚአብሔር እጅ ተቀብለናል፣ ክፉንስ አንቀበልምን አላት። በዚህም ሁሉ ኢዮብ በከንፈሩ አልበደለም። ሶስቱ ጓደኞቹ ኤልፋዝ ቴማናዊው፣ ቢልዳድ ሹሃዊው እና ዞፋር ናዕማታዊው የደረሰበትን ታላቅ መከራ በሰሙ ጊዜ ከየቤቶቻቸው ወጥተው ከአንድ ዓላማ ጋር ወጡ፣ ከእርሱ ጋር ለማዘንና ሊያጽናኑት። ኢዮብን እንደ ጠንካራና ጥበበኛ፣ የተከበረ፣ የተባረከና መልካም ሰው ያውቁት ነበር። ነገር ግን ቀርበው ሲያዩት ደነገጡ። አመድ ላይ ተቀምጦ በቁስል ተሸፍኖ በሸክላ ራሱን ሲፍቅ የነበረውን ሰው አላወቁትም። ድምጻቸውን ከፍ አድርገው አለቀሱ። እያንዳንዱም ልብሱን ቀደደ፣ ወደ ሰማይም በራሳቸው ላይ አፈር ነሰነሱ። ይህ የጥልቅ ሐዘንና ዋይታ ምልክት ነበር። በኢዮብ ሐዘን ውስጥ መግባታቸውን የሚያሳይ ነበር። ከዚያም አንድ አስደናቂ ነገር አደረጉ። ለ7 ቀንና ለ7 ሌሊት ከእርሱ ጋር መሬት ላይ ተቀመጡ። ሐዘኑ እጅግ ታላቅ እንደሆነ ስላዩ አንድም ሰው አንድም ቃል አልተናገረውም፣ ዝም ብቻ አሉ። ከዚያም ኢዮብ አፉን ከፈተ፣ የተወለደበትንም ቀን ረገመ። የተወለድኩበት ቀን ይጥፋ፣ ወንድ ተጸነሰ የተባለባት ሌሊት ትጥፋ። ለኢዮብ ወደዚህ ዓለም የመምጣት ቅጽበት እንኳን ስህተት ይመስለው ነበር። ፈጽሞ ያልተወለደበትን ሐዘንም ሊያገኘው እድል ያላገኘበትን ዓለም አሰበ። በእናቴ ማህፀን ሳለሁ ለምን አልጠፋሁም? ከማህፀን ስወጣ ለምን አልሞትኩም አለ። ሲወለድ ሞቶ ቢሆን ኖሮ በሰላም ያርፍ እንደነበረ ተናገረ። ሁሉ ነገር እንዲቆምለት ብቻ ፈለገ። የኢዮብ ጓደኞች የሰሙት በቂ ነበር። የኢዮብን ተስፋ መቁረጥ ሲያዩ ዝም ማለት አልቻሉም። እንዲህ ያለው ስቃይ አንድ ነገር ብቻ ሊያመለክት እንደሚችል አሰቡ። ኤልፋዝም ጀመረ፣ ኢዮብ ሆይ እውነትን ብናገር ትቆጣለህን? ንጹህ ሰው መቼም እንዲህ አይሰቃይም። እግዚአብሔር ክፎችን ይቀጣል። ምናልባት አንተ የሆነ ስህተት ሰርተህ ይሆናል። ኢዮብ በቁጣ መለሰ፣ ምን እውነት? ሕመሜን ወደ ማስረጃነት ትቀይራላችሁ? እኔ ልቤን አውቃለሁ፣ እግዚአብሔርም ያውቀዋል። ያለ ምክንያት ቢያሰቃየኝም እንኳን። ቢልዳድ ተናገረ፣ እንዲህ ያሉ ሁሉ ነገሮች እስከ መቼ ትናገራለህ? ልጆችህ ምናልባት ኃጢአት ሰርተው ይሆናል። እግዚአብሔር ፍትሃዊ ነው። አንተ በእውነት መልካም ብትሆን ኖሮ ይረዳህ ነበር አለው። ኢዮብም እየጮኸ የሞቱትን ትከሳላችሁ፣ በእኔ ታላግጣላችሁ። እግዚአብሔር ቢመልስልኝ ኖሮ ጉዳይን አቀርብ ነበር። ነገር ግን እኔ ስበሰብስ እርሱ ይደበቃል አለ። ዞፋርም ቀጠለ፣ ለራስህ መዋሸት አቁም። እንዲህ ያለ ትዕቢት እግዚአብሔር ክፋትህን ያያል። ጊዜው ከማለፉ በፊት ምህረትን ለምን። እናም ክርክሩ ተጀመረ። ኢዮብ በንጽህናው ላይ ተጣብቆ እግዚአብሔርን ፍትሃዊ አይደለም ሲል ከሰሰ። ጓደኞቹ ደግሞ በኃጢአቱ እርግጠኛ ነበሩ። አሁን እንደ ፈራጆች ሆነው ነበር። ነገር ግን ከደመናዎች ባሻገር እግዚአብሔር እየሰማ ነበር። ከዚያም ከእግዚአብሔር ዝምታና ከኢዮብ ጩኸት በኋላ ከጓደኞቹ ረጅም ንግግርም በኋላ ሁሉን ቻይ የሆነው ራሱ ተናገረ። ጌታም ከአውሎ ነፋስ ውስጥ ሆኖ ኢዮብን መለሰለት፣ ያለ ዕውቀት የሚናገር ይህ ማን ነው?
እንደ ሰው ተዘጋጅ፣ እኔ ጠይቅሃለሁ አንተም ትመልስልኛለህ አለ። የእግዚአብሔርም ድምጽ በኃይል ነጎደ። ነገር ግን እያንዳንዱ ቃል በዓላማ የተሞላ ነበር። ምድርን ስመሰርት አንተ ወዴት ነበርክ? ብታውቅ ንገረኝ። መጠኗን ማን ወሰነ? የመለኪያ ገመድስ በእርሷ ላይ ማን ዘረጋ? ንጋት እንዲመጣ መቼም አዘህ ታውቃለህን? ከዋክብትን በሰማይ ላይ በመንገዳቸው መምራትን ትችላለህን? መብረቅን ትልካለህን? ለፈረስ ኃይሉን የምትሰጠው አንተ ነህን? ለአንበሳ አድነህ ትሰጣለህን? ወይስ ለቁራዎች ምግብ ታቀርባለህ? እግዚአብሔር በሰማያት በባህሮች በአውሎ ነፋሶችና በእያንዳንዱ ሕይወት ያለው ፍጥረት ላይ ያለውን ኃይሉን አሳየ። ከዱር አውሬ እስከ ንስር፣ ከተራሮች እስከ ጥልቅ ውቅያኖሶች፣ ማንም ሰው ሊገራው ከማይቻለው ከቤሄሞት እስከ አስፈሪው ሌዋታን ድረስ። እግዚአብሔርም ቀጠለ፣ ሌዋታንን በመንጠቆ መሳብ ትችላለህን? በአፍንጫውስ ገመድ ማስገባትን ትችላለህን? እንግዲያውስ በእኔ ፊት መቆም የሚችለው ማን ነው? እግዚአብሔር ተናግሮ ከጨረሰ በኋላ ኢዮብ ዝም አለ። እጅግ ትንሽና ትሁት እንደሆነ ተሰማው። ከዚያም እንዲህ አለ፣ እኔ ምናምንቴ ነኝ፣ ምን ልመልስልህ እችላለሁ? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናግሬያለሁ፣ ዳግመኛ ግን አልናገርም አለ። ኢዮብ የእግዚአብሔርን ዕቅድ ለመረዳት እንደሞከረ ተገነዘበ። ነገር ግን የእግዚአብሔር ጥበብ ከእርሱ ጥበብ እጅግ የላቀ ነው። ከዚያም ኢዮብ በአዲስ አክብሮትና መታመን ዳግመኛ ተናገረ። አንተ ሁሉም ማድረግ እንደምትችል አውቃለሁ። የአንተ ዕቅድ ሊከለከል አይቻልም። ያለማስተዋል ዕውቀትን የሚደብቅ ይህ ማን ነው ብለህ ጠየቅ። እኔ ያ ሰው ነኝ። ከዚህ በፊት ስለ አንተ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። የተናገርኩትን ሁሉ እመልሳለሁ፣ በሕመሜ ውስጥ በተናገርኩትም ነገር አዝናለሁ። ኢዮብ በእግዚአብሔር ፊት ራሱን ዝቅ አደረገ። በስቃይ ውስጥ ባይረዳውም እንኳ በእግዚአብሔር ኃይልና ጥበብ ታመነ። ጌታም ከኢዮብ ጓደኞች አንዱ የሆነውን ኤልፋዝን አንተና ሁለቱ ጓደኞችህ እንደ ባሪያዬ እንደ ኢዮብ ስለኔ እውነት አልተናገራችሁም። ለራሳችሁ የሚቃጠል መስዋዕትን አቅርቡ፣ ባሪያዬ ኢዮብም ይጸልይላችኋል አለው። እነርሱም ጌታ እንዳዘዛቸው አደረጉ። ኢዮብም ለጓደኞቹ በጸለየ ጊዜ እግዚአብሔር ተደሰተ። እግዚአብሔር የኢዮብን ሀብት መለሰለት፣ ከበፊቱ እጥፍ አድርጎ ሰጠው። 14000 በጎች፣ 6000 ግመሎች፣ 1000 ጥማድ በሬዎች፣ 1000 አህዮች፣ እንደገናም 7 ወንዶች ልጆችና 3 ሴት ልጆችን ሰጠው። ኢዮብም ሌላ 140 ዓመት ኖረ። ልጆቹንና የልጅ ልጆቹን እስከ 4ኛው ትውልድ ድረስ አየ። በመጨረሻም ኢዮብ እድሜ ጠግቦ ሽማግሌ ሆኖ አረፈ። የኢዮብ ታሪክ አንድ በጣም አስፈላጊ ነገርን ያስታውሰናል። ሰይጣን ኢዮብን በእግዚአብሔር ፊት እንደከሰሰው ዛሬም እኛን ይከሰናል። የኢዮብ ታሪክ አንድ በጣም አስፈላጊ ነገር ያስታውሰናል። ሰይጣን ኢዮብን በእግዚአብሔር ፊት እንደከሰሰው ዛሬም እኛን ይከሰናል። እንዲህም አለ፣ ኢዮብ የሚያመልክህ አንተ ስለባረከው ብቻ ነው። የእግዚአብሔር መልካምነት ጉቦ እንደሆነ በመናገር የኢዮብን እምነት ወደ ግብይት ለወጠው። ከሳሽ የሚያደርገው ይህንን ነው። እውነትን ያዛባል፣ ጥርጣሬን ይተክላል። አንተ የእግዚአብሔር አይደለህም፣ ቀድሞውኑ ኃጢአት ሰርተሃል፣ በዚያ በኃጢአት ብትቀጥል ይሻልሃል እያለ በሹክሹክታ ይናገራል። ነገር ግን ኢየሱስ እንደ ተቃራኒው መጣ። እርሱ አይከስም፣ ይከላከላል። መጽሐፍ ቅዱስ ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው ይላል። በኢየሱስ አማካኝነት አዳኝ እንጂ ከሳሽ የለንም። በመስቀል ላይ ኢየሱስ እያንዳንዱን ውሸት ዝም አሰኝቷል። ሰይጣን ሕመምህን እየጠቆመ እግዚአብሔር ትቶሃል ሲል፣ ኢየሱስ ደግሞ ቁስሎቹን እየጠቆመ ይቅር ተብለሃል፣ አንተ የኔ ነህ ይላል። ለእግዚአብሔር ታማኝ መሆን ማለት ሕይወት ሁል ጊዜ ቀላል ይሆናል ማለት አይደለም። ሕመም፣ ችግሮችና የማንረዳቸው ጊዜያቶች ያጋጥሙናል። የእግዚአብሔር መንገድ ከእኛ መንገድ ከፍ ያለ ነው። ጥበቡም እኛ ማየት ከምንችለው በላይ ጥልቅ ነው። አንዳንድ ጊዜ ነገሮች ለምን እንደዚያ እንደሚሆኑ አናውቅም። እናም ያ ምንም አይደለም። ስንጎዳ ማልቀስ፣ ጥያቄዎችን መጠየቅ፣ ግራ መጋባት፣ ነገር ግን በእነዚህ ጊዜያት እንኳን እንድንታመን ተጠርተናል።
ሕይወት ፍትሃዊ ባይመስልም እንኳን እግዚአብሔር መልካም እንደሆነ እንድናምን እግዚአብሔር እኛን ለማጠንከርና እምነታችንን ፈጽሞ ባላሰብነው መንገድ እንዲያድግ ለማድረግ መከራን ይፈቅዳል። እርሱም በራሱ ፍጹም ጊዜ ይመልሳል። አዲስ ተስፋን፣ አዲስ ደስታንና አዲስ ሕይወትን ያመጣል። የኢዮብ ጉዞ ብቻችሁን እንዳልሆናችሁና የእግዚአብሔር ፍቅር ከሚያጋጥሟችሁ ማዕበሎች ሁሉ እንደሚበልጥ ያስታውሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።